ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እዚህ ጋር እንደምታዩ ልጆቻችን መጥተዋል። አመጣጣቸውም ደስ ይላል። የምር ቁም ነገር አለው የዛሬው ግን ማለት ነው። ቅምጥል ያወራችሁ እያንዳንዱ ነገር ደስ ይላል። እውነትም ነው ያወራችሁ የተናገረቻቸው ነገር። በመቀጠል ደግሞ እነዚህ ፎቶዎች በጣም ወዳቸውና የሚመቹ ፎቶዎች ናቸው። የሆነ እንዴት ነው ሁለታቸውም ለየብቻ የነበሩ ታይም ነው አይደል? አዎ እንደዛ ነው። እና በአንድ አድርጋችሁ ያሰራችሁላቸው ሰዎች እንዲሁም ደግሞ ብሩኬ ምንድነው የወንበሩን እንትን አይታችሁታል። ያኔ ባለፈው ቪዲዮ ተቀርጾ አይተነዋል እና ጊፍት ነው ብሏል። እንግዲህ በወጣው የተካ እንደዚህ አይነት ነገር የምታደርጉ ሰዎች ይመቻችሁ ማለት ፈልጋለሁ። በመቀጠል ደግሞ እንግዲህ ብሩኬ ልብስሽን ሰውየው ያመጣዋል አለ ማለት ሀሰን ዛሬ ማን ተለቀቅ እንግዲህ አንተ ሰውዬ ማለት ነው። ሰውየው ማን ነው ብላ ቅምጥሌ የምትገጥመው ነበረ እና እንግዲህ ከቤት ዛሬም ብሩኬ ፕሮግራም አለብኝ ምንድን ነው ጸባይ ከገዛቸው ደግሞ ከታረቁ ይዟት ሊሄድ ካልታረቁ ግን እንግዲህ ቤት ነው የምትለው ማለት ነው። ቅምጥሌ ምግብም መውጣት ስለፈለገች ነው ባይዘው። እንዲሁም ደግሞ እውነትም ደግሞ ጨጓራውን ያማታል። ባለፈው በጣም ታማ ነበር ካስታወሳችሁ። ለዛ እንደዚህ ጥንቃቄ ማድረግ ጥሩ ነው። አንዳንድ ምግቦች የጨጓራ አይነት ይለያያል ይባላል። በዛ ላይ ደግሞ ምስር የሁሉም አይነት ጨጓራ እንትን መሰለኝ ምንድነው የሚባለው ለሁሉም አይነት ሰው ጨጓራ ለሚያማቸው ሰዎች አይሆንም ይመስለኛል፣ አይመከርም። ከዛ በመቀጠል ግን ያው ብሩኬ እንዳያችሁት ከዚህ በፊት ቅምጥሌም ከጎን የነበረች ነገሮቹ ሲብሱባት ነው እንደዚህ የወሰነችው እና አመሰግናለሁ ከጎን የነበርሽ እንዲሁም ደግሞ ይቅርታ ላይ አንዳንዱ ነገር ብሏታል። ሌሎችም ከጎን የነበራችሁ በሙሉም አመሰግናለሁ ብሏል። ከዛም በፊት በቀደም ደግሞ በውስጥ ቴክስት እያደረጉልኝ የነበሩ ሰዎች አሉ። እድሜ ያልገዛቸው ደግሞ እድሜ ያላስተማራቸው በሚለውም ደግሞ እንግዲህ ከዛ ቀጣይ ቴክስት አላደረጉለትም መሰለኝ። ቴክስት አላደረጋችሁም ተሸማቃችሁ ከሆነም ያው በቃ ፏ በሉ ተብላችኋል። ስለዚህ ቴክስት አድርጎ ማለት ነው። እሺ በመቀጠል የቅምጥሌ ትክክል ነው ያልኳችሁ ንግግር እንዴት ነው ባለፈውም ተናግሬያለሁ። ስትወስንና የመጨረሻ ውሳኔ ላይ ስትደርስ ነው እንዳያችሁት። እሱም ደግሞ የመጨረሻ ውሳኔውን የወሰንና ልጅቱን ጠልፎ ነው የሚባለው ህፃኗን ወስዶ እንበለው ጠልፎ የሚለው ለቅምጥሌ ይሁንና ስለዚህ እሷን እናትየዋን አስፈራርቶ ልጅቷን ይዞባት ሲሄድ ነው አይደል የመጨረሻ ውሳኔውን ሲወስን እሺ ያለችውና እውነቱን የተናገረችው። ሶ እዚህ ጋር ቅምጥሌ እንደዚህ ባትወስን ኑሮ ምናልባት ብሩኬችን ልጅ ይዟት ይሄድ ነበረ። ልክ እንዳለችው የእሱ ባልሆነ ነገር ወይ ሴትዮዋን አያፈቅራት ወይ ደግሞ ልጅቱ የእሱ አይደለች ባልሆነ ነገር በሙሉ እንትን ሊል ነበረ ማለት ነው። ገባችሁ? የሁለታቸውም ህይወት ሊከብድ ነበረ። ኦኬ እና አንዳንድ ነገሮች እምቢ ማለት ያለብን ታይም ላይ እምቢ ካላልን አይሆንም ማለት ያለብን ታይም ላይ አይሆንም ካላልን ህይወታችን ይከብድብናል። የትኛውም ነገር ላይ እንዴት መሰላችሁ? አንዳንድ ሰዎች አሉ የምር ማለት ነው። በተለይ ይሄ ነገር ከወንዶች ላይ መሰለኝ የሆነ ማይሆን ነገር እሺ ማያደርጉላችሁ ነገር ደግሞ ይሄ ይደረጋል ይሆናል እያሉ ግን መጨረሻው ላይ ሲደርስ እንትን ይላቸዋል። እሺ ማይባል ነገር እሺ ብለው ከዛ ስህተት እንደሆነ ይገባቸዋል። እንደዛ ከማድረግ ግን መጀመሪያ ቆም ብሎ ማሰብ። አንዳንድ ነገሮች አይሆንም ማለት ያለባችሁ የትክክል አይደለም ማለት ያለባችሁን ነገር በሰዓቱና በጊዜው ሲሆን አንደኛ ዋጋ ያስከፍላችሁም፣ ሁለተኛ የእናንተን ጊዜን ታይም አታጠፉም፣ ከምትወዱት ሰው ጋርም አትጨቃጨቁም። ኦኬ ስለዚህ እዚህ ጋር ያው ቅምጥሌ ስታወራው እንዳያችሁት ብሩኬ አወጣጥፍቻለሁ ጥፋቴ ነው ይቅርታ ብሏል። እንግዲህ እዚህ ጋር ጥፋቱን አውቆ ዝም ብሎ እየሰማ ነበር። እኔ ደግሞ በጣም ያሳቀኝ ምንድን ነው ግዴታ ነው ሲል በቃ አብረን ቅምጥሌ አብሬ አልኖርም እንደዚህ ነው ትላለች። ግዴታ ነው በቃ አብረን ቤት እቀይራለሁ ትላለች። አብረን እንቀይራለን። እሷ ደግሞ አብረን መቀየር የለብንም ብቻዬን። እሷ የፈለገችው ቤት መቀየር ሳይሆን ለብቻዋ መሆን ነው። ብሩኬ ደግሞ ምንድን ነው መቀየር ከፈለግሽ እንቀይራለን አብረን ነው። ስለዚህ ምንም ያሳለፍነው ጊዜ የለም። ያው እስከዛሬ አሳልፈናል ብለሽ ነው እንደምታስብ አይሆንም ተብለሻል። ቅምጥሌ እንግዲህ አርፈሽ ቁጭ በይ። እንግዲህ ምንም ማደግ አይቻልም። ጸባይ ግዢ ታረቂና አብረን ከፕሮግራሙ እንሂድ ብሏል። ወይ አብሮ መሄድ ወይ ደግሞ ቤት ቁጭ ማለት ነው። ወደ ሌላ ቦታ መሄድ ምንም ማለት እኔ ከአንተ ጋር አልቀጥልም ይቅርታ አላደርግም ማለት አይቻልም። የእሱ ልጅ ባለመሆኗ ደስ ብሏታል ኦልሬዲ። ግን አሁን ቅምጥሌ ዋነኛው ነገር ያናደዳትና ያበሳጫት ልክም ያልሆነው ነገር ብሩኬ ባለፈውም ነግራችኋለሁ። ልጅቱን አብረን ከኔ ጋር እንኑር ብሎ እንትን ሲል አንዳንድ ነገሮች ላይ እሺ ችግር የለውም ስንል ያልኳችሁ ልክ ቅምጥሌ ማየታችኋል። ምንም ችግር የለውም ከጎንኔ ስትለው ቆየችና መጨረሻ ላይ ግን ችግር የለውም የሚለው ነገር ችግር ይዞ መጣ። ኦኬ ለዛ ነው እሱ አሁን ያናደዳት። ሌላ ጊዜ ቢሆን ሌላ ነገር ብታመጣ ሌላ ነገር ብትወስን ምናምን ያለችው። እንዲሁም ደግሞ እኔ ሌላ ወንድ ይዤ መጥቻ አብሮን ይኖር ብል እሺ ትላለህ ወይ ብላ የጠየቀችው። አንዳንድ ነገሮች በራሳችን ሲደርስ ነው የምናውቀው። የሆነ ሰው ነገር ልክ አይደለም ሲላችሁ ወይ ደግሞ ተሳስታችኋል ሲላችሁ ለምን ይናሌን ብላችሁ ልትናደዱ ትችላላችሁ። ኦር ልናደድ ይችላለሁ ግን ሲደርስባችሁ በእናንተ ሲሆን በእናንተ ስትፈተኑ ግን ይገባችኋል። ኦኬ
አሁን ልክ ቅምጥሌውን የሆነ ሰው አምጥታ አብረን እንኑር ብትል ብሩኬ ምን ያክል ሊዘል እንደሚችል አስቡት። ከዛ ደግሞ ያው ብዙ ሁለታቸውም በዚህ ጋር ቅምጥሌም ብዙ ፍራንክ አድርገዋለች በጣም ብዙ፣ ብሩኬም ደግሞ እንደዛው። ሁለታቸውም የሆነ እንዴት ነው ፍቅራቸውን መስዋዕት እያደረጉ ሰርተዋል እውነት ለመናገር ምክንያቱም የመለወጥ እቅድና ፕሮግራም ስላላቸው። ብሩኬን ቅድም እየተናገረ ነበር በዚህ አመት ኦር ደግሞ ኔክስት ላይ የራሳችን የሆነ ነገር ማለት በቃ ፕሮግራም አለን እቅድ አለን ብሏልና እቅድና ፕሮግራማችሁ አብሮ በመሆኑ ማለት አብራችሁ አንድ ላይ ስትሆኑ አንዳንዴ እንዴት መሰላችሁ ከሆነ ሰው ጋር አብራችሁ ናችሁ ያቀዳችሁት እቅድ ከዛ ከሆነ ሰው ጋር ስትለያዩ እቅዳችሁን ከእንደገና ነው የምትጀምሩት። ገባችሁ? ብዙ ነገሮች ወደ ኋላ ይንጓተታሉ። እኛም ይመስለን ከሆነ ሰው ጋር ስንለያይ ምንም የሚቀርብን የሚጎልብን ነገር ያለ አይመስላችሁ ማለት ግን ይመስላል ይሆናል ማለት የሚጎል ነገር አለ ለምሰላችሁ ልክ ከእንደገና የሆነ እንዴት ነው የሆነ ነገሮች አንዳንዴ እቅድ ፕላን አውጥታችሁ እንደዚህ እናደርጋለን ተባብላችሁ ያን ነገር ስትተው ወይ እዛች ሰው ጋር ወር ደግሞ እዛ ሰው ጋር ስትተው ልክ እንዳዲስ ከዜሮ ትጀምራላችሁ። ከሌላ ሰው ጋርም ልትጀምሩ ከዜሮ ነው። ወር ደግሞ ለብቻ ልስራው ስትሉም ደግሞ እንደገና የምትቀንሷቸው ነገሮች ሊኖሩ ይችላሉ። ስለዚህ በመግባባት በመነጋገር በመደማመጥ ያሰባችሁትን ፕሮግራም ያሰባችሁትን እቅድ እንድትቀጥሉ መሆን አለባችሁ እያስባለሁ። የእስከዛሬው ወይም ደግሞ እስካሁን ለነበሩ ነገሮች ሁሉ ያው ተነጋግሮ መፍታት ነው። ብሩኬ እንዳያችሁት ቤተሰቦቿን ምንድነው ባይ ሳትለው ና ይዣት ሄድኩት ብሏል። እሺ ይሁንላችሁ። ለማንኛውም በስልክ ባይ ተባባሉ። ያው አብራችሁ ቆይታችኋል ይሄን ያክል ጊዜ። ግን ብሩኬ አመሰግናለሁ ልጃችሁ ልወስድ ነው ተብሎ ነው ይዞ የሚካሄደው እንጂ እንደዚህ ልጅ አይሰረቅም። እውነት ደግሞ ከአሁኑ ልንገራችሁ ብሏል ይመስለኛል። እዛች ቤት ሊወስዳት ነው። እንደዚህ ነገሮች ከቀጠሉ ምናምን ወስዳታለሁ ብሏል። ያው እንደምታውቁት ሀሰንም መጥቶ እንዳይወስዳት ኦር ሌላ ሰው ይዟት እንዳይሄድ እንግዲህ ተብሎ ይመስለኛል ወደዛችኛዋ ቤት ይመጣሉ። ብዙ ሰው የሚፈልጋት ያችን ቤት ነው የምር ማለት ነው። ትንሿን ቤት ነው የምንፈልጋት። ምክንያቱም ቅምጥሌም ላኩርፍ ብትል ብሩኬም ላኩርፍ ቢል ማኩረፍ አይቻልም። ወደ የት ሄደው ይደበቃሉ? እና ደግሞ የብሩኬ ብልጠት ምንድን ነው ወደ እሱ ክላስ ነው የወሰዳት። ምክንያቱም እዚህኛው ብትሆን የሆነ ሌላ ቁልፍ ይኖራታል ትጠፋለች ብሎ ስላሰበ እንግዲህ ወደ ዚችኛዋ ክላስ መጣለች። ሰው እንግዲህ ምንም ማድረግ አይቻልም። በመቀጠል ደግሞ እዚህ ጋር ብዙ ሰዎችን ያስተምራል ብዬ አስባለሁ። ምንድን ነው ብዙ ትዳሮች ይፈርሳሉ በእንደዚህ አይነት ነገር ማለት በቃ ወንዱም የሆነ ነገር ያየውን ነገር ችላ ብሎ በማለፍ የሆነ ችግር ሲመጣ ቶሎ ያን ችግር አለመቅረፍ ነገሮችን ሰዎች ሌላ ሰው አስቀይማለሁ ብሎ በማሰብ ምናምን የራሱ ሚስት ወይ ደግሞ የራሷን ባል ታስቀይምና ትዳራቸው አደጋ ላይ ይወድቃል። ኦኬ ልክ አሁን ብሩኬ ሌላ ተመልካች ይቀየመኛል ልጅቷንም ደግሞ እንደዚህ እንዴት ነው በቃ ለማገዝ ያክል ምናምን ብሎ ቅምጥሌም ሪስክ ክትወስድለት እሱም ደግሞ ሪስክ ወስዶ ምናምን እዚህ ጋር ደርሰዋል። ገባችሁ? ጭራሽ አብረን ከአንድ ቤት ችግር የለውም እንኖር እስከ ማለት ድረስ ገባችሁ? እንጂ የራሷ ጉዳይ ብሎ መጀመሪያ ላይ አይ ከአንድ ቤት መኖር አንችልም ቢላት ኑሮ እስካሁን ቅምጥሌ ጋር አይጣሉም ነበረ። ገባችሁ? ለዛ ብዙ ጊዜ በቃ በጊዜ መቀረፍ ያለበትን ችግር በጊዜ ቅረፉ። ሲቀጥል ደግሞ ሚስታችሁ ከምትቀየማችሁ ኦሮም ባላችሁ ከሚቀየማችሁ ሌላ የውጭ ሰው ይቀየማችሁ። ገባችሁ? እንዴት ነው? ምክንያቱም አንደኛ ግዴታ የለባችሁ ያን ሰው የዛንቾ ችግር የመፍታት እንደ ሰውኛ የሆነ ደስ የሚል ነገር አለ። የዛን ሰው ችግር መፍታት ወይም ደግሞ እንደ ሰውኛ የሆነ ግዴታ ሊኖርብን ይችላል። ግን 100% የሆነ ግዴታ የለብንም። ኦኬ ግን ሚስትሽን ምንድነው ሚስትህን ኦር ደግሞ ባልሽን ችግር ምንድነው መፍታት ኦር ደግሞ እንትና ያለ ማለት ግን ያና ኃላፊነታችሁ ነው። ስለዚህ ያን ነገር አድርጎ እዚህ ጋር የተማርኩት ቢኖር እሱ ነው። ሌላ ምናምን ሌላውን ተውት። እና አንዳንድ ጊዜዎች የሆነ ጥፋት ለወደፊቱ ሁሉ ይቀጥላሉ ብለን የምንሰጋቸው ነገሮች አሉ። ካሁን ቅምጥሌ የሆነ ነገር እንደዚህ አድርጋል ቀጣይስ እንደዚህ ብታደርግ ብላ ያሰበችው የለም። ልክ እንደዛ እያሰባችሁ የምትቀጥሏቸው ነገሮች ሊኖሩ ይችላሉ። ዞሮ እንግዲህ ብሩኬ ምንም መጣላት ምንም የለም ተብለሻል። ቅምጥሌ ምንም መለያየትም ተብለሻል። ስለዚህ አዳምጪ ስም እኔ ደግሞ ፎቶውን አምጥቶ ሲያሳያት እኔ ያልቻልኩት ማርያምን እኔ ካንተ ጋር ምንም የለኝም ያልሽ ይህ ፎቶ ምንድን ነው ያለ ፎቶ ስልኩ ላይ አውጥቶ ይህን ፎቶም ይዞ መጣ ማለት ነው። እና መጨረሻ ላይ ደግሞ ልክ ተጸየፍሽ ስትንጠለጠይብኝ እንዳልነበር ብሎ ደግሞ አለቃቀስ እንዳያችሁት። ቅምጥሌ ደግሞ ተረጋጋ ካም ተሆናለችው። አልተማመኑም እንግዲህ ሂዱ እናንተ ብላ ደግሞ እዛ ጋር ቆማለች። ብቻ ለማንኛውም የአሁኑ እኮ ሄደው አብረውን የሚበሉ ተጎራርተውናል። ወይኔ ይሄኔ በልታችሁ ይሆናል። ብቻ ለማንኛውም ይመቻችሁ። ነገ ከነገ በኋላ በፊት እንደምትመጡ አልጠራጠርም። ቅምጥሌም ደግሞ ይቅር ባይነት ለራስ ነው። ይቅርታ አድርግለት። አብራችሁ በፊት ቀጥሉ። ከብሩኬ መለየት የሚባል ነገር የለም። በቃ ተናግሬያለሁ ወስኛለሁ ማለት ነው። ጨረቃ ፋሚሊ ወስኑላችሁም። በተረፈ ደህና ደሩ። የነገ ሰው ይበለን ባይ